ኢራን ከሞሳድ ጋር ተመሳጥረው ክደውኛል መረጃ አሳልፈው ሰጥተውብኛል ያለቻቸውን 3 ዜጎች በስቅላት እንዲቀጡ አድርጋለች። በተለይ ከሞሳድ ጋር በመመሳጠር በሀገሪቱ ብሔራዊ ደህንነትና ሉዓላዊነት ላይ ከፍተኛ አሻጥር በመስራት ነው እነዚህን 3 ሰላዮች የከሰሰቻቸው ከዚያም የቀጣቻቸው። ትራምፕ ደግሞ በኢራን ላይ አንዳንድ ማዕቀቦች ሊነሱ እንደሚችሉ በመጠኑም ቢሆን ፍንጭ ሰጥተዋል። የኢራን ነዳጅ ወደ ሌሎች ሀገራት ይላክ ዘንድ እኛም እንፈልጋለን፣ ሀገራቸውን እንዲሰሩ እኛም እንፈልጋለን ማለታቸው አነጋጋሪ ሆኗል። በሌላ በኩል በጋዛ ጦርነቱ ተፋፍሞ ቀጥሏል። በእስራኤልና በኢራን ግጭት ምክንያት ትንሽ በረድ ያለ የሚመስለው የመገናኛ ብዙሃን ሽፋንም አሁን ተመልሶ መጥቷል። የእስራኤል ጦር በሐማስ የተገደሉበትን ወታደሮች ጉዳይ በተመለከተ መግለጫ ሰጥቷል። ከዚህ በተጨማሪ እስራኤላውያን ሆይ ተመለሱ እየተባለ ይገኛል። ከኢራን ጥቃት በኋላ ወደ ቆጵሮስና ወደ ግብጽ ተሰዶ የነበረው እስራኤላዊ እንዲመለስ የእስራኤል መንግስት የበረራ ማበረታቻ ወይም ቅናሽ አድርጎ እንግዲህ ኑ እያለ ይገኛል። የአውሮፕላን በረራ ትኬቶች ከግማሽ በላይ ቅናሽ እንደተደረገባቸውም ተሰምቷል። ይህ በእንዲህ እንዳለ ደግሞ በርካቶች የእስራኤል ዜጎች ወደ ግብጽና ወደ ቆጵሮስ ሄደው የስለላ ተግባር ሊያከናውኑ ይችላሉ የሚል ስጋት እንዳላቸው እየተነገረ ይገኛል። በተለይ በግብጽ በኩል ያሉ አክቲቪስቶች በሲናይ በረሃ አቋርጠው የገቡ የእስራኤል ዜጎች ምናልባት የሞሳድ ተላላኪ ሊሆኑ ይችላሉ፣ እኛም እንደ ኢራን አንድ ቀን የምንጠቃበት እድል ሊኖር ይችላል በሚል ስጋታቸውን እየገለጹ ይገኛሉ። ከፒያሳ ኔትወርክ ጋር ስትቆዩ እነዚህን ጉዳዮች ትሰሟቸዋላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ መረጃዎች ቤተሰብ ሁኑ እንላለን። ወደ ጉዳዮቻችን አለፍን። ኢራን በ3 ዜጎቿ ላይ ጨክናለች። ከሞሳድ ጋር ተባብረው የተለያዩ መረጃዎችን አሾልከውብኛል፣ እንዲሁም በብሔራዊ ደህንነቴ ሉዓላዊነቴ ላይ አሻጥር ፈጽመውብኛል ያለቻቸውን ዜጎች ነው እርምጃ የወሰደችባቸው። 3ቱም እንግዲህ በሞት እንዲቀጡ አድርጋለች። በስቅላት የቀጣቻቸውን እነዚህ ዜጎች በተመለከተ ደግሞ የኢራኑ ሚዛን የዜና አገልግሎት ሰፋ ያለ ሀተታ አቅርቧል። በተለይ ደግሞ በምስራቅ አዘርባይጃን በሚገኘው የኢራን ክልል ኡርሚያ በተባለች ቦታ ስቅላቱ እንደተፈጸመ ነው እንግዲህ ለማወቅ የተቻለው። 3ቱ ሰዎች ስማቸው ተጠቅሷል። ኢድሪስ አሊ፣ አዛድ ሻጆዬ፣ ራሱል አህመድ ይባላሉ። ፈጣሪያቸው ላይም ሀገራቸው ላይም በማመጽ ነው እንግዲህ ክስ ተመስርቶባቸው ቅጣቱ የተጣለባቸው ማለት ነው። ኢራን በአጠቃላይ ከነዚህ ከፈጸመቻቸው ግድያዎች በተጨማሪ ከ700 በላይ የሚሆኑ ለእስራኤል ይሰልላሉ ያለቻቸውን ዜጎቿን በቁጥጥር ስር ማዋሏ የሚታወቅ ነው። በተለይ በሰኔ ወር መጀመሪያ ላይ እስራኤል በኢራን ላይ ጥቃት ስትፈጽም ኤፍ-35 የጦር ጀቶች ደብድበው ከጎዱባት በላይ እንግዲህ በዋናነት እነዚህ የውስጥ አርበኞች ወይም ደግሞ በኢራን አገላለጽ ባንዳዎች የፈጠሩባት አደጋ በጣም ከባድ ነው። ምክንያቱም ድሮኖችን ጭምር በማስገባት ወታደራዊ አዛዦችን እንዲሁም የተለያዩ የሚሳኤልና የአየር መከላከያ ስርዓቶችን መተውባታል። ከ200 ኪሎ ግራም በላይ የሚሆኑ ፈንጂዎችም ጭምር ተይዘዋል። ድሮኖች ተይዘዋል። በተሽከርካሪ ከኢራን ድንበር አልፈው ወደ ኢራን ዘልቀው እንግዲህ የገቡ የተለያዩ ጦር መሳሪያዎችም አሉ። ስለዚህ አንድም በሰው አንድም ደግሞ በጦር መሳሪያ ጉዳት ደርሶባታል ማለት ነው ኢራን። ለዚህ ነው ቆምጨጭ ብላ እንግዲህ ይህንን እርምጃ እየወሰደች የምትገኘው። አሉኝ የምትላቸውን የኒውክሌር ሳይንቲስቶች አታለች። በአጠቃላይ ከ610 በላይ የሲቪል ዜጎቿም እንግዲህ ህይወታቸውን ተነጥቀዋል። 4700 የሚሆኑት እንግዲህ መጎዳታቸውን የኢራን የጤና ሚኒስቴር ማሳወቁ ይታወቃል። በአጠቃላይ ከሳይንሱ ማህበረሰብ 28 ሳይንቲስቶችን አታለች ኢራን። 12ቱ ደግሞ የኒውክሌር ሳይንቲስቶች እንደሆኑ ይታወቃል። የኤአይ ወይም የአርቲፊሻል ኢንተለጀንስ ባለሙያዎችም እንዲሁም ተገድለውባታል። 20 የሚሆኑ ወታደራዊ አዛዦች ተገድለዋል። በእርግጥ አንዳንዶቹ እስራኤል እንዳለችው አይደለም ተርፈዋል ወይም ደግሞ አልሞቱም የተባሉ አሉ። ቢሆንም ግን ወሳኝ የሚባሉ የጦር አዛዦቿ እንደነ ሁሴን ሱሊማኒ እንዲሁም ደግሞ መሐመድ ባጌሪ የመሳሰሉ የጦር አዛዦች የአብዮታዊ ዘቡንም የሚመሩ አጠቃላይ ጦሩንም የሚያዙ ጭምር ተገድለውባታል። እነዚህ ግድያዎች በዋናነት በሞሳድ አቀነባባሪነት በገቡ የጦር መሳሪያዎችና ኢራንን በከዱ ኢራናውያን አማካኝነት የተፈጸሙ ናቸው። ከ31 ግዛቶቿ 21ዱ በእስራኤል ተደብድበውባታል። ይሄም ቀላል አይደለም። የኒውክሌር ጣቢያዎቿ ብቻ አይደለም፣ የብሔራዊ ቴሌቪዥን ጣቢያ እንዲሁም የመከላከያና የምርምር ጣቢያዎቿም ጭምር መጎዳታቸው ይታወቃል። ስለዚህ ይሄንን ክደት ዳግመኛ
እንዳይፈጠር እንዳይደገም ለማድረግ የማያዳግም እርምጃ ያስፈልጋል ብላ ነው በሶስቱ ሰላዮች ላይ የሞት ፍርድ አዛ በስቅላት የቀጣቻቸው ኢራን። ከዚህ በተጨማሪ ደግሞ ትራምፕ ባልተለመደ መልኩ ኢራንን በተመለከተ የሚናገሯቸው ነገሮች ለስለስ እያሉ ይገኛሉ። ነዳጅ መሸጥ እንዲቀጥሉ እኛም እንፈልጋለን፣ ሀገራቸውን መልሰው እንዲገነቡ እኛም እንፈልጋለን ብለዋል ዶናልድ ትራምፕ። ምናልባት እንግዲህ የተለያዩ የተጣሉባቸው ማዕቀቦች የሚነሱበት እድል ሊኖር ይችላል የሚል ተስፋ ነው የሰጧቸው። በእርግጥ ከድርድር በፊት ይሄ ይሆናል ተብሎ አይጠበቅም፣ ግን ኢራንን የማለዘብ የማረጋጋት ስራ መስራት የፈለጉ ይመስላሉ። እንግዲህ ዶናልድ ትራምፕ በተለይ በኔቶ ጉባኤ አብዛኛውን ነገር ከኢራንና ከፈጸሙት ጥቃት ጋር በተገናኘ ሲከራከሩበት እንደዋሉ እንደከረሙ እንግዲህ መናገር ይቻላል። በሰጡት ጋዜጣዊ መግለጫ አብዛኛው ጋዜጠኛ ጥያቄ ጠይቃቸው የነበረውም ይሄንን ነው። መከላከያ ሚኒስትሩ ፒት ሄግሴት እና የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮም ጭምር አብረዋቸው ሆነው የተፈጸመው ጥቃት በኢራን የኒውክሌር መርሃ ግብር ላይ ከፍተኛ ጉዳት እንዳደረሰ አንዳንድ ሐሰተኛ መረጃ የሚያሰራጩት እንደነ CNN እና ኒውዮርክ ታይምስ የመሳሰሉ መገናኛ ብዙሃን ግን ይሄንን ማየት ወይም ማመን እንዳልፈለጉ ለመግለጽ ሞክረዋል። ፒት ሄግሴት በተለይ ዞር እያሉ ፕሬዝዳንታቸውን ልክ እንደ ንጉስ እያሞካሹ ነው እንግዲህ መግለጫው ላይ የታዩት። እንግዲህ ትራምፕ እንደ ንጉስ ነው ሀገሪቷን እየመሩ ያሉ የሚሉ ተቃውሞዎች ሲነሱ እንደነበር ይታወቃል። ዋይት ሃውስ ፊት ለፊትም ሰልፍ ተደርጎ እንደነበር የሚታወቅ ነው። እንደ ንጉስ አትምራን የሚሉ ድምጾችም ተሰምተው ነበረ። እንግዲህ ሚኒስትሮቻቸው ፕሬዝዳንት ትራምፕ የፈጸሙት ጥቃት እያሉ ፕሬዝዳንት ስትራይክ እያሉ ጭምር ነው እያወሩ የሚገኙት። ልክሳቸው እንግዲህ ቢቱ አውሮፕላን ወይም ደግሞ ቦምብ ጣይ አውሮፕላኖቹን አብረራው እንደመቱ አይነት ጭምር ነው ለማሳየት እየሞከሩ የሚገኙት። ለማንኛውም ይህ በእንዲህ እንዳለ እስራኤል አሁን ከሌላ ነገር ጋር ተጋፍጣለች፣ ከጋዛ ጉዳይ ጋር ማለት ነው። ሐማስ ደግሞ ከሰሞኑ ጥቃት ፈጽሞ 7 የእስራኤል ወታደሮችን መግደሉ ተሰምቶ ነበር በካን ዩኒስ በጋዛ ማለት ነው። ጥቃቱ ከተፈጸመ በኋላ እስራኤል አሁን እነዚህ ወታደሮች እንደሞቱ አምናለች። 7 ወታደሮች አልቀውብኛል ብላለች። የእስራኤል ጦርም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ይህንን አረጋግጠዋል። መጥፎ ቀን ነው ዛሬ ብለዋል ለእስራኤል። በተለይ እንግዲህ በጋዛ ያለው ፍልሚያ ሙሉ ለሙሉ አልቆመም። የሐማስ አቅም ከዚህ ቀደም እንደነበረው ነው ማለት አይቻልም። ሐማስ እንግዲህ ከመቺነት ወደ ተሳዳጅነት እንደተሸጋገረ ይታወቃል። አሁንም ግን ለእስራኤል ፈተና መሆኑን ቀጥሏል። ቃሳም ብርጌድ የተለያዩ ጥቃቶችን እየፈጸመ እንደሆነ ይፋ አድርጓል። የእስራኤል ብረት ለበስ በሚያልፍበት ሰዓት ነው እንግዲህ ቃሳም ፈንጂ በማጥመድ ነው እንግዲህ ጥቃቱን የፈጸመው። የእስራኤል ጦርም እንግዲህ ጉዳት ደርሶበታል። 188ኛ ብርጌድ 605ኛ ሻለቃ ውስጥ የነበሩ ወታደሮች ናቸው ጉዳት የደረሰባቸው። ፈንጂው የተጠመደበት ብረት ለበስ ሲጋይ 7 ወታደሮች እንደሞቱ ነው የታወቀው። የእስራኤል ጦር እንግዲህ ከዚህ በኋላ እርምጃ ወስዳለሁ፣ ሐማስን አዳክማለሁ፣ እንዲሁም የተያዙብንን ታጋቾች አስለቅቃለሁ ብሎ ዘመቻ እንደከፈተ ነው እንግዲህ የተነገረው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ችግሩን ለመፍታት አሁንም ተስፋ የቆረጡ አይመስልም። የተኩስ አቁም ስምምነት እንዲደረግ እየሞከሩ ይገኛሉ ተብሏል። ኳታርም በዚህ ጉዳይ ላይ የገፋችበት እንደሆነ የተለያዩ መገናኛ ብዙሃን እየጠቀሱ ናቸው። በዋናነት እንግዲህ ከእስራኤልና ከኢራን ግጭት በኋላ በጋዛ ያለውንም ነገር ለማረጋጋት አካባቢውን ሰላም ለማድረግ እፈልጋለሁ የሚል ሐሳብ እንዳላቸው ይታወቃል። ዶናልድ ትራምፕ ያው ኢራንን ከመቱ በኋላ ልክ እንዳልነበሩበት፣ ልክ በጦርነቱ እንዳልተሳተፉበት ራሳቸውን ገለልተኛ አድርገው ወይም እጃቸውን እንግዲህ ከደሙ ንጹህ አድርገው ሁለታችሁም ተዉ እንዳትጣሉ የሚል አባታዊ የሚመስል ምክር መምከራቸው የሚታወቅ ነውና እንግዲህ በጋዛም ይሄንን ነገር ለማድረግ እሞክራለሁ ብለዋል። የእስራኤል ጦር አዛዥ የሆኑት ኢያል ዛሚር በበኩላቸው ትኩረታችን አሁን ወደ ጋዛ ይሆናል ብለዋል። እስራኤል እንግዲህ በአንድ ጊዜ ሊባኖስን ስትደበደብ፣ ጋዛን ስትደበደብ፣ እንዲሁም ደግሞ በሶሪያም በኢራንም ጥቃት ስትፈጽም ቆይታለች። ያ ወታደራዊ አቅሟ ቀላል አይደለም፣ የታጠቀቻቸው መሳሪያዎች ቀላል አይደሉም። ነገር ግን አሁንም ሙሉ ለሙሉ ጠላቶች የምትላቸው አልጠፉም። በእርግጥ ማይካደው አዳክማቸዋለች። ነገር ግን አሁንም ስጋት አለባት። አሁንም ጥቃቶቹ ቀጥለዋል። በእስራኤልና በኢራን ግጭት ምክንያት ትኩረት ከጋዛ ላይ ተነስቶ ነበር ማለት ይቻላል። ጋዛ ላይ እንግዲህ እህል የፈለጉ በርካታ ዜጎች በከፍተኛ መጠን የተኩስ ርምታ ተከፍቶባቸው ሲሞቱም
እንደነበር ይታወቃል። የተባበሩት መንግስታትም ጭምር በዚህ ጉዳይ ላይ ልክ አይደለም ብሎ መግለጫ ማውጣቱ የሚታወቅ ነው። በሌላ በኩል ከእስራኤል ጋር በተገናኘ እስራኤል ከኢራን ጋር ከተጋጨች በኋላ ከኢራን የሚተኮሱ ድሮኖችንና ሚሳኤሎችን ሽሽት ወደ ጎረቤት ሀገራትና ወደ አካባቢው ሀገራት የሸሹ የእስራኤል ዜጎች አሁን ተመለሱ እየተባሉ ይገኛሉ። በተለይ የሀገሪቱ ብሔራዊ አየር መንገድ የሆነው ኢአይኤአይ የተባለው አየር መንገድ እባካችሁ ተመለሱ ብሎ ከፍተኛ ቅናሽ ማዘጋጀቱንም ይፋ አድርጓል ማለት ነው። ወደ ግማሽ አካባቢ የወረደ የቲኬት ዋጋ ነው ያቀረበው ነው የተባለው። ወደ አውሮፓ ከተሞች የሄዱና ወደ እስራኤል መመለስ የሚፈልጉ በ$100 አካባቢ እንዲመለሱ እንዲሁም ወደ ዩናይትድ ስቴትስ ወይም ወደ አሜሪካ የሄዱት ደግሞ ከ650 እስከ $700 ከፍለው እንዲመለሱ እንግዲህ የትኬት ዋጋ ተቀንሶላቸዋል ወይም ደግሞ የበረራው ሁኔታ ተመቻችቶላቸዋል ነው የተባለው። በቆጵሮስ እንዲሁ በሺዎች የሚቆጠሩ ሰዎች እንደሄዱ ይታወቃል። በተለይ ከግብጽ ጋር በተገናኘ በርካታ የእስራኤል ዜጎች በታባ ማቋረጫ ወይም ደግሞ በታባ መሸጋገሪያ አድርገው ወደ ሲናይ መግባታቸው ሲሰማ ነበርና የግብጽ አክቲቪስቶች እነዚህ ሰዎች ለኛ አክቲቪስቶች ለኛ ሰዎች የተከለከሉ አካባቢዎች ጭምር እየተጓዙ ይገኛሉ። አላማቸው ምንድነው? በእርግጥ መሸሽ ብቻ ነው ወይ ሊሰልሉን ይችላሉ የሚል ስጋትም እንዳላቸው በማህበራዊ ገጾቻቸው ላይ ሲያጋሩ እንደነበር የሚታወቅ ነው። እንደሚታወቀው እንግዲህ እስራኤልና ግብጽ ከጋዛው ጦርነት መነሳት በኋላ ብዙ የተኮራረፉባቸው ክፉ ደግ የተነጋገሩባቸው ነገሮች ነበሩ። እንደውም የእስራኤል ጦር በራፋህ መተላለፊያን ጨምሮ የተለያዩ አካባቢዎች ሲንቀሳቀስ ሲዘጋቸው እንደፈለገ ማንም መግባት ይችላል አይችልም ብሎ ትዕዛዝ ሲያወጣ የግብጽ ጦር የግብጽ መንግስት እንግዲህ ትንፍሽ አላለም ማለት ይቻላል። ይህን ተከትሎ ብዙ ግብጻውያን ወታደር ውስጥ ያሉ ሰዎች ጭምር እንዴት እንደዚህ ይደረጋል ብለው ትንሽ ማኩረፋቸው ተሰምቷል። አልሲሲ ግን ከእስራኤልም ጋር ከአሜሪካም ጋር አልጋጭም ብለው ድምጻቸውን አጥፍተዋል። እንደውም የጋዛን ሰዎች አንሺ ወይም ደግሞ የሚፈናቀሉ ሰዎችን ያዢና ጋዛን እናጽዳት ተብለው በትራምፕ ጭምር በሚጠየቁበት ሰዓትና አልሲሲ አይሆንም ማለታቸው በትራምፕ ጥርስ አስነክሶባቸው እንደነበር የሚታወቅ ነው። አሁንም እንግዲህ ያው መገፋቱ ቀጥሏል ብለው የግብጽ አክቲቪስቶች መንግስታቸውን እየተቹ ይገኛሉ። በተለይ ከሲናይ ጋር በተገናኘ ሲናይ በረሃ ላይ ወታደራዊ እንቅስቃሴ ታደርጋለች ብላ እስራኤል ግብጽን ስትከስ ቆይታለችና አሁን የግብጽ አክቲቪስቶች የፈሩት እነዚህ ሰዎች በስደተኛነት ስም ወደዛ አካባቢ ሄደው አንዳንድ መረጃዎችን ቢሰልሉስ የሚል ነው። በተለይ ሞሳድ በኢራን ተገኝቶ የፈጸመው ኦፕሬሽን አሁን የትኛውም እስራኤላዊ ወደኛ ሲመጣ መጠንቀቅ አለብን የሚል መልእክት ያስተላለፈ ይመስላል። ለማንኛውም ከፒያሳ ኔትወርክ ስትከታተሉት የነበረው ዝግጅታችን እዚህ ላይ ተቋጭቷል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የጥልቅና የተአማኒ መረጃዎች ቤተሰብ ሁኑ እንላለን። ሰላም ለዓለማችን።